አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል በምስራቅ አርሲ ዞን በተፈጸመ ጥቃት የሰዎች ሕይወት ማለፉንና አብያተ ክርስቲያናትም መቃጠላቸውን ተከትሎ ሃይማኖትን መሰረት ባደረገ ተደጋጋሚ ጥቃቶች በማውገዝ በርካቶች ድምጻቸውን እያሰሙ ይገኛሉ። ጉዳዩን በዝርዝር እናስደምጣችኋለን። የድምጽ ቆጠራ ማጠቃለያና በተነሱ ቅሬታዎች ዙሪያ ብሔራዊ ምርጫ ቦርድ ማብራሪያ ሰጥቷል። ትንታኔውን ታደምጡታላችሁ። የስራና ክህሎት ሚኒስቴር ኢትዮጵያውያንን ለስራ ዕድል ወደ ካናዳ ለመላክ ፊቸር ፊት ኢንተርናሽናል ከተሰኘው ድርጅት ጋር በቅርቡ የተፈራረመውን ስምምነት ተከትሎ በርካታ ዜጎች የማጭበርበር ድርጊት ሰለባ የሆኑ መሆናቸውን አስታውቋል። የአሜሪካ መንግስት በአፍሪካ ውስጥ ቪዛ የሚሰጥባቸው ኤምባሲዎችን ቁጥር በከፍተኛ ደረጃ ሊቀንስ መሆኑ ተሰምቷል። በአህጉሪቱ ከነበሩ 50 የቪዛ መስጫ ማዕከላት መካከል 30 ያህሉ ተዘግተው ወደ 20 ዝቅ ሊደረጉ ነው ተብሏል። ዝርዝር መረጃውን ይዘናል። ውድ ቤተሰቦቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። በምስራቅ አርሲ ዞን በተፈጸመ ጥቃት የሰዎች ሕይወት ማለፉንና አብያተ ክርስቲያናትም መቃጠላቸውን ተከትሎ ሃይማኖትን መሰረት ባደረገ ተደጋጋሚ ጥቃቶችን በማውገዝ በርካቶች ድምጻቸውን እያሰሙ ይገኛሉ። ኦሮሚያ ክልል ምስራቅ አርሲ ዞን ሃይማኖትን መሰረት ያደረገ ተደጋጋሚ ጥቃቶች ሲፈጸሙ የቆዩ ሲሆን ከሰሞኑም ከግንቦት 23 ቀን 2018 ጀምሮ በምስራቅ አርሲ ሀገረ ስብከት በአስኮ ሺርካና ሆንቆሎ ዋቤ ወረዳዎች በታጣቂዎች በተፈጸመ ጥቃት ማንነትንና ሃይማኖትን መሰረት ያደረገ መጠነ ሰፊ የሰብአዊ መብት ጥሰትና የአብያተ ክርስቲያናት ውድመት መፈጸሙ ተገልጿል። ቲክቫ ኢትዮጵያ የማህበረ ቅዱሳን ቴሌቪዥንና የአካባቢው ነዋሪዎች እንዲሁም የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስን ይፋዊ መግለጫዎች ዋቢ በማድረግ እንዳረጋገጠው በጥቃቱ ሳቢያ ቢያንስ 15 ንጹሃን ኦርቶዶክሳውያን በጭካኔ የተገደሉ ሲሆን ሁለት ጥንታውያን አብያተ ክርስቲያናትም መቃጠላቸውን ሰምቷል። አንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንና አገልጋዮች በማህበራዊ ትስስር ገጾቻቸው ባሰራጩት መረጃ ግን ከተጠቀሰው በሁለትና 3 እጥፍ በላይ ከፍ አድርገውታል። የተገደሉት ወገኖች እድሜያቸው ከ25 እስከ 80 እድሜ የሆኑ አረጋውያን፣ ወጣቶችና ታዳጊዎች እንደሆኑ የተገለጸ ሲሆን ታጣቂዎቹ መኖሪያ ቤታቸው ድረስ በመግባትና ወደ ሌላ ቦታ በመውሰድ በስለትና በጥይት እንደገደሏቸው ተገልጿል። አንድ የአይን እማኝ ለቲክቫ ኢትዮጵያ እንደገለጹት የግድያ ሁኔታና የጸጥታው ስጋት እጅግ የከፋ በመሆኑ በምስራቅ አርሲ ዞን አስኮ ወረዳ እስካሁን የአንዳንዶች አስክሬን እንኳን ማንሳት እንዳልተቻለ በምሬት ተናግረዋል። ይህ ጥቃት የሰው ሕይወት ከመቅጠፍ ባለፈም በአካባቢው የሚገኙ የሃይማኖትና የታሪክ አሻራዎችን ለማጥፋት ያለመ ነው ያሉት ነዋሪው በአስኮ ወረዳ 101 ዓመታትን ያስቆጠረውንና ታሪካዊ ቅርስ የሆነውን የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያንና በቤተክርስቲያኑ ቅጥር ግቢ ውስጥ ያሉ ህንጻዎች ሙሉ በሙሉ በእሳት እንዲወድሙ መደረጉንና እንዲሁም በካራ ኩፍቴ መድኃኔዓለም ቤተክርስቲያን ላይ ተመሳሳይ ጥቃት መፈጸሙን ገልጸው ይህን ተከትሎም ምዕመናኑ ቅዱስ ጽላቱን ይዘው በእግራቸው መሰደዳቸውን ለቲክቫ ኢትዮጵያ አስረድተዋል። ስማቸው እንዳይገለጽ የጠየቁ አንድ የአስኮ ወረዳ ነዋሪ በሰጡት ቃል በአካባቢው ግንቦት 23 እና 24 ቀን አዲስ ጥቃት መድረሱን ገልጸው ግንቦት 23 ቀን 2018 ዓ.ም ታጣቂዎቹ ጥቃት ማድረስ ሞክረው እንደነበርና ግንቦት 24 ከረፋዱ 3 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ቃጠሎ ነበር። በጨፋ ጣትዬ፣ ባቲ፣ ካራ ቀበሌዎች ቢያንስ ከ200 በላይ ቤቶች ተቃጥለዋል። የኔ ራሱ 3 ቤቶች ናቸው የተቃጠሉብኝ። በከተማና ከከተማ ዳርቻ ቤቶች ነበሩኝ ሲሉ ቲክቫ ኢትዮጵያ ተናግረዋል። የህዝበ ክርስቲያኑ ወደ 200 ቤቶች በታጣቂዎች ተቃጥለዋል። የነዋሪው ንብረት በአጠቃላይ ተቃጥሏል። የመንግስት ያለህ እያል እየጮህን የዋልን ቢሆንም መፍትሄ የለም። ነዋሪው ወደ አጎራባች ቦታ ሸሽቶ በችግር ላይ ይገኛልን ብለዋል። ከዚህ ቀደም በአካባቢው ተደጋጋሚ ጥቃት መፈጸሙን ያስታወሱት ሌላኛው ነዋሪ ደግሞ ወልደን ከብደን በኖርንበትና የልጅ ልጅ ባየንበት የ12 ዓመት የሴት ልጅ ተገደለችብን። ባለቤቴ በድንጋጤ ብዛት ታማ ህመም ላይ ናት። የልጅ ልጄም ዲያቆን ነበር፣ እሱም ተገሎብኛል ሲሉ ለቲክቫ ኢትዮጵያ ተናግረዋል። ነዋሪዎቹ እንደሚገልጹት በአስኮ ወረዳ በሚገኙ የተለያዩ ቀበሌዎች ታጣቂ ቡድኑ የክርስቲያኖችን መኖሪያ ቤቶች አሁንም እያቃጠለ ያለ ሲሆን ከ200 በላይ ቤቶች ሙሉ በሙሉ ወድመዋል። ነዋሪዎችም ንብረትና ከብቶቻቸው ተዘርፈዋል። ጥቃቱ ለቀናት ሲፈጸምና ቤተክርስቲያን ለሰዓታት ስትነድ ነዋሪዎች የመንግስት ያለህ እያሉ ቢጮሁም የደረሰላቸው የጸጥታ ኃይል አለመኖሩን ገልጸዋል። ይህ በምስራቅ አርሲ ዞን በተደጋጋሚ የሚከሰተው ጥቃት በአሁኑ ወቅት ከ280 በላይ
ምዕመናንን በአንድ ጊዜ አፈናቅሎ ሜዳ ላይ እንደጣለም መረጃዎች አመላክተዋል። ተጎጂዎች ተወልደው ካደጉበት ቀያቸው ተፈናቅለው ያለምንም መጠለያና ቀለብ ለተጨማሪ ሰብአዊ ቀውስ እየተጋለጡ ስለመሆኑም ተገልጿል። ቲክቫ ኢትዮጵያ የምስራቅ አርሲ ዞን አመራሮችን ለማግኘት ያደረገው ጥረት ባይሳካም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አንድ አመራር አግኝቶ ባነጋገረበት ወቅት ግድያና ቃጠሎ መፈጸሙን አረጋግጠዋል። እኚሁ አመራር በሰጡት ቃል በዞኑ ሆንቆሎ ዋቤ ወይንም ስልጣና ወረዳ ከግንቦት 23 2018 ጀምሮ 2 ሰዎች ተገድለዋል። በዚህ ሁለት በአስኮ ወረዳ 11 ሰዎች ተገድለዋል። ከ280 ሰዎች በላይ ከቦታቸው ተፈናቅለዋልም ብለዋል። እንዲሁም በአስኮ ወረዳ 101 ዓመት ያስቆጠረው ጠለታ ቅዱስ ገብርኤል ቤተክርስቲያንና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ ተቃጥለዋል ሲሉም ለቲክቫ ኢትዮጵያ አረጋግጠዋል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ጅግጅጋ አህጉረ ስብከት ሊቀ ጳጳስ በደረሰው ሀገራዊና ሃይማኖታዊ ጥቃት የተሰማቸውን ጥልቅ ሐዘን ገልጸው ለተጎጂዎች መጽናናትን ተመኝተዋል። ከዚህ አሰቃቂ ጥቃት ጋር በተያያዘም በርካታ ኢትዮጵያውያን የሃይማኖት ተቋማት፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም የሌላ እምነት ተከታዮች ጭምር በማህበራዊ ትስስር ገጾቻቸው የተሰማቸውን ጥልቅ ሐዘን እየገለጹና ድርጊቱን በጽኑ እያወገዙ መልእክቶችን እያስተላለፉ ባሉበት በዚህ ወቅት ከፌደራልም ሆነ ከኦሮሚያ ክልል መንግስት እስካሁን በጉዳዩ ላይ የተሰጠ ምንም አይነት ይፋዊ መግለጫ ቲክቫ ኢትዮጵያ አላገኘም። የድምጽ ቆጠራ ማጠቃለያና በተነሱ ቅሬታዎች ዙሪያ የኢትዮጵያ ብሔራዊ ምርጫ ቦርድ ማብራሪያ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ምርጫውን ተከትሎ በሰጡት መግለጫም በአጠቃላይ የተረጋገጠ የምራጮች ቁጥርን ለማወቅ በአሁኑ ወቅት እየተከናወነው ያለው ቆጠራና የመደመር ሂደት ሙሉ በሙሉ መጠናቀቅ እንዳለበት አስታውቀዋል። ሰብሳቢዋ የተረጋገጠ የምራጮች ቁጥር መታወቅ የሚችለው ሁሉንም የመደመር ስራና የድምጽ አሰጣጥ ውጤቶች ሙሉ በሙሉ ሲረጋገጡ ነው በማለት ሂደቱ ጊዜ እንደሚፈልግ አስረድተዋል። በአሁኑ ወቅት አዲስ አበባን ጨምሮ በተለያዩ ሀገራችን አካባቢዎች የቆጠራ ሂደቱ ገና ያልተጠናቀቀ መሆኑን የጠቀሱት ወይዘሮ ሜላት ወርቅ ኃይሉም በአዲስ አበባ ብቻ ከ1000 በላይ የሚሆኑ ምርጫ ጣቢያዎች የውጤት ጀምሮ የመጨረስ ስራ በምርጫ ጣቢያ ቆጠራ ላይ የሚገኝ በመሆኑ ግልጽ የሆነ ቁጥር ከግምት ውጪ ለመናገር አስቸጋሪ መሆኑን ገልጸዋል። የፖለቲካ ፓርቲዎች የሚያቀርቧቸው ቅሬታዎችን በአስቸኳይ ለመፍታት ቦርዱ የክትትል ዴስክ ማቋቋሙን የገለጹት ሰብሳቢዋ የድምጽ መስጫ ቀን አንድ ቀን ብቻ በመሆኑ ቅሬታዎች በፍጥነት ምላሽ እንዲያገኙ ጥረት መደረጉንም ገልጸዋል። በተለይም የታዛቢዎችና የወኪሎች መከልከልን የመሰሉ ወሳኝ ቅሬታዎች በሕግ አግባብ ምላሽ የተሰጣቸው መሆኑንና አሁንም ቅሬታዎችን የመቀበል ስራው መቀጠሉንም አረጋግጠዋል። በሌላ በኩል በምርጫ ጣቢያዎች ግቢ ውስጥ ድምጽ ከመስጠት ባለፈ ያለ ፈቃድ ተገኝተው የነበሩ ሲቪል የለበሱ የአስተዳደርና የጸጥታ አካላት ቦርዱ ከምርጫ ጣቢያው የማስወጣት እርምጃ መውሰዱንም አመላክተዋል። ሲቪል የለበሱ የአስተዳደር አካላትና ሰራተኞች የጸጥታ ኃይሎች ይሁኑ አይሁኑ በክትትል ባንረዳም ፈቃድ ሳይኖራቸው በቦርዱ ክልል ውስጥ የተገኙ እንዲወጡ አድርገናል ሲሉም የምርጫ ጣቢያዎችን ገለልተኝነት ለማስጠበቅ የተወሰደውን እርምጃ አብራርተዋል። ይህ በእንዲህ እንዳለ የሲቪል ማህበራትና ድርጅቶች የታዛቢዎች ህብረት ባቀረበው የመጀመሪያ ደረጃ የትዝብት ሪፖርት በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ መታዘቡንና በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምጽ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር ማህተብ ያልተደረገባቸው የድምጽ መስጫ ወረቀቶችም መታደላቸውን፣ የድምጽ መስጫ ሳጥኖች ባዶ መሆናቸው ሳይረጋገጡ መታሸጋቸውንና ታዛቢዎች ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች መታየታቸውን ጠቅሰዋል። የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላት ወርቅ ኃይሉ ለዚህ በሰጡት ምላሽ ህብረቱ ያቀረበው የመጀመሪያ ደረጃ የትዝብት ሪፖርቱ ለቦርዱ ገና በይፋ ባይቀርብም በሪፖርቱ የተጠቀሱትን ጥቆማዎች ቦርዱ ይዞ እያጣራ መሆኑን ገልጸዋል። ሰብሳቢዋ እንደ ሲቪል ማህበረሰብ ድርጅት እንደ ታዛቢ ተቋም በትክክል መሬት ላይ ያገኟቸውን ነገሮች አቅርበዋል ብለን እናምናለን ካሉ በኋላ ቦርዱ ኃላፊነት ወስዶ ጥፋቱን የፈጸሙ አካላትን የመከታተል ስራ እንደሚሰራም አስታውቀዋል። በተጨማሪም በእነዚሁ ጣቢያዎች የመጡ ውጤቶች ምን አይነት ተጽዕኖ ይኖራቸዋል፣ እንዲሁም መደበኛ ባልሆነ አሰራር የተገኙ የድምጽ አሰጣጥ ሂደቶች ምን አይነት ህጋዊ ምላሽ መሰጠት አለበት የሚለውን ጉዳይ የታዛቢዎቹን ሪፖርት መሰረት በማድረግ ቦርዱ የበለጠ አጣርቶ የሚወስን መሆኑንም አስታውቀዋል። ቦርዱ በአሁኑ ወቅት ከምርጫ ጣቢያዎች የሚመጡ ውጤት ማጠቃለያዎችን የማሰባሰብ የማረጋገጥና የቅሬታ አፈታት ሂደቱን በከፍተኛ ጥንቃቄ እያከናወነ እንደሚገኝና ይፋዊ መረጃዎችን በየደረጃው ለህዝብ ተደራሽ ማድረጉን እንደሚቀጥልም ከቦርዱ የተገኘው ወቅታዊ መረጃ ያመላክታል።
የስራና ክህሎት ሚኒስቴር ኢትዮጵያውያንን ለስራ ዕድል ወደ ካናዳ ለመላክ ፊውቸር ፊት ኢንተርናሽናል ከተሰኘው ድርጅት ጋር በቅርቡ የተፈራረመውን ስምምነት ተከትሎ በርካታ ዜጎች የማጭበርበር ድርጊት ሰለባ የሆኑ መሆናቸውን አስታወቀም። ሚኒስቴር መስሪያ ቤቱ ከካናዳ በቀረበለት ጥያቄ መሰረት ወጣት ባለሙያዎችን ወደ ሀገሪቱ ለመላክ ስምምነት መፈራረሙ የሚታወስ ቢሆንም ይህንን አጋጣሚ በመጠቀም ዜጎችን መላክ እንደተጀመረ በማስመሰል ገንዘብ የሚቀበሉ ህገወጥ አካላት መበራከታቸውን ገልጿል። በስምምነቱ ወቅት ባለሙያዎችን ወደ ካናዳ ለማሰማራት በመንግስት ፈቃድ የተሰጠው ብቸኛው ድርጅት ፊውቸር ፊት ኢንተርናሽናል መሆኑንና ከካናዳ ኤምባሲ ውጪ ምንም አይነት የቪዛ ወኪል እንደሌለ በግልጽ ተቀምጦ እንደነበር ይታወሳል። ይሁን እንጂ ስምምነቱ ከተፈጸመ በኋላ በርካቶች ወደ ካናዳ እንልካቸዋለን በሚለው አካላት የማይገባቸውን ገንዘብ እየከፈሉ መጭበርበራቸውን ቀጥለዋል። በሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ስምሪት የውል ምርመራና ማጽደቅ ደስክ ኃላፊ አቶ በዛወርቅ ከተማ ለቲክቫ ኢትዮጵያ በሰጡት ማብራሪያም በአሁኑ ወቅት ወደ ካናዳ ባለሙያዎችን የመላክ ሂደት ጨርሶ እንዳልተጀመረና ምንም አይነት ክፍያም እንደሌለ በይፋ ለቲክቫ ኢትዮጵያ አረጋግጠዋል። አክለውም ስምምነት ተፈረመ ማለት ሂደቱ ተጀመረ ማለት እንዳልሆነ ገልጸው ወደፊትም የመላክ ስራው በሚጀመርበት ወቅት ከመንግስት ፈቃድ የወሰደውን ኤጀንሲ በይፋ ለህዝብ እንደሚያሳውቅም ተናግረዋል። በዚህ ሰዓት እንልካለን በማለት ማስታወቂያ የሚያሰሩና ገንዘብ የሚቀበሉ አካላት ሙሉ በሙሉ ህገወጥ መሆናቸውንና ማህበረሰቡም በዚህ ህገወጥ ድርጊት መሳተፍ እንደሌለበት አሳስበዋል። የማጭበርበር ድርጊቱን አስመልክቶ ማብራሪያ የሰጡት አቶ በዛወርቅ ከፍተኛ የገንዘብ ማጭበርበር ተፈጽሞባቸውና ተበልተው ወደ ሚኒስቴር መስሪያ ቤቱ የመጡ ዜጎች እንዳሉም ገልጸዋል። በአሁኑ ወቅት ሚኒስትሩ ከፌደራል ፖሊስ ጋር በመሆን ገንዘብ በተቀበሉ በእነዚህ ህገወጥ አካላት ላይ ጥብቅ ክትትል እያደረገ መሆኑንና የተለያዩ ጥቆማዎች እየደረሱት እንደሆነም አስታውቋል። ይሁን እንጂ ተጭበረበርን ብለው እስካሁን ያመለከቱትን የዜጎች ቁጥር ከመግለጽ ተቆጥበዋል። የካናዳ መንግስት ያቀረበውን ጥያቄ ባለሙያ ትልኩልኛላችሁ የሚል መሆኑንና የኢትዮጵያ መንግስትም አዎ ባለሙያ አለን እልካለን የሚል የስምምነት ፊርማ ብቻ ማኖሩን የገለጹት ኃላፊው ህዝቡም ይህንን እውነታ ተገንዝቦ ራሱን ከአጭበርባሪዎች እንዲጠብቅም ጥሪያቸውን አስተላልፈዋል። የአሜሪካ መንግስት በአፍሪካ ውስጥ ቪዛ የሚሰጥባቸውን ኤምባሲዎች ቁጥር በከፍተኛ ሁኔታ ሊቀንስ መሆኑ ተሰምቷል። በአህጉሪቱ ከነበሩት 50 የቪዛ መስጫ ማዕከላት መካከል 30 ያህሉ ተዘግተው ወደ 20 ዝቅ ሊደረጉ እንደሆነም ተነግሯል። አሶሲኤትድ ፕሬስ እና ቢቢሲ የውጭ ጉዳይ ሚኒስትሩን ዋቢ አድርገው እንደዘገቡት ከሆነም የአሰራር በሚቀጥሉት ሳምንታት ማለትም በዚሁ የሰኔ ወር ውስጥ መተግበር ይጀምራል። አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያንን ለማስተናገድ የወሰደችው አዲስ ስትራቴጂያዊ የቪዛ ሂደቱን የተወሰኑ ማዕከላት ላይ ብቻ እንዲወሰን ማድረጓም ተነግሯል። በዚሁ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ 20 የሚሆኑ የተመረጡ የአሜሪካ ኤምባሲዎች ብቻ ይሆናሉም ነው የተባለው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ከተመረጡ 20 የቪዛ ማዕከላት መካከል አንዱ ሆኖ ተመርጧል። ይህ ማለት ኢትዮጵያውያን የቪዛ አገልግሎት ለማግኘት ወደ ሌላ ሀገር መጓዝ አያስፈልጋቸውም። ከኢትዮጵያ በተጨማሪም በምስራቅ አፍሪካና በጎረቤት ሀገራት ውስጥ የቪዛ አገልግሎት መስጠታቸውን የሚቀጥሉት በኬንያ ናይሮቢና በጅቡቲ የሚገኙ የአሜሪካ ኤምባሲዎች ብቻ መሆናቸው ታውቋል። የአሜሪካ መንግስት በወሰነው ውሳኔ መሰረት በገዛ ሀገራቸው ውስጥ የቪዛ አገልግሎት የሚሰጠው ኤምባሲ ከተዘጋባቸው ሀገራት የሚነሱ ዜጎች ቪዛ ለመጠየቅ የግድ በአቅራቢያቸው ወደሚገኝ ማዕከል ወደ ተባለው ሌላ ሀገር መጓዝ ይኖርባቸዋል። ይህ ደግሞ ለአፍሪካውያን ተጨማሪ የጉዞ የሆቴልና የቪዛ መስተናገጃ ወጪዎችን የሚጨምር በመሆኑ ከፍተኛ እንግልትን ሊያስከትል እንደሚችል እየተነገረ ይገኛል። ይሁን እንጂ የአሜሪካ መንግስት ይህንን ውሳኔ ለምን ለማስተላለፍ እንደመረጠ በዝርዝር ምክንያቱን ባይገልጽም ውሳኔው ግን በሰኔ ወር ውስጥ ሙሉ በሙሉ ተግባራዊ መሆን ይጀምራል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሳቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ሰናይ ቆይታም